ከማዕበል ማዶ ገጸ ብዙ ስብዕና የተሰኘ መጽሐፍ በተስፋዬ ማሞ ወንድማገኘው ተጽፎ በነሐሴ 2016 ዓመተ ምህረት ለንባብ የበቃ በደራሲው የግል የህይወት ታሪክ ዙሪያ የሚያጠነጥን መጽሐፍ ነው። እዛ መጽሐፍ ውስጥ ስለ ታላቁ ባለቅኔ አያሙሌ የቀረበ ክፍል አለ። እንደገና ወደ ኤርትራ በሚሰኝ ምዕራፍ ውስጥ የቀረበ ክፍል አለ። ከሱ ክፍል ውስጥ የተወሰነ ክፍል እንደሚከተለው ይቀርባል። እንደገና ወደ ኤርትራ በ1988 ዓመተ ምህረት በየጊዜው ከሰዎች ጋር ያለኝን ግንኙነት በማስፋት ተጨማሪ እንቅስቃሴዎች ውስጥ የገባሁበት ዓመት ነበር። ጊዜውንና ውሎዬን ከተለመደው ክብ በማውጣት ከአዳዲስ ሰዎች ጋር አዳዲስ ነገሮችን ወደ መሞከር ገባሁ። በ1988 ዓመተ ምህረት አበበ ተካ ሰው ጥሩ ሲል ያወጣው አልበም ከፍተኛ ተወዳጅነትን በማትረፉ አልበሙን የማስተዋወቅና በየሀገሩ ዞሮ የመድረክ ትርኢት የማሳየት ሐሳብ ሲጠነሰስ የሥራው ዋና ዋና ከዋኞች አብሬያቸው እንድሰራ ጋበዙኝ። ግብዣውንም በደስታ በመቀበል ድምፃዊው አበበ ተካ፣ የሁሉም ዜማዎች ደራሲ አበበ ብርሃኔ፣ የሁሉም ግጥሞች ባለቤት ሙሉጌታ ተስፋዬ፣ የዜማ ደራሲው ዘላለም መኩሪያ፣ ገጣሚው ጸጋዬ ደቦች እንዲሁም በወቅቱ አበበ ተካ ይሰራበት የነበረው ኦሪዮን የተሰኘው የምሽት ክበብ ባለቤት ቶሼና እኔ ሆነን ኦሮዲዮን አርት ግሩፕ በሚል መጠሪያ አንድ ቡድን መሰረትን። ግሩፑ የተመሰረተበት ዋና ዓላማም ሰው ጥሩ አልበምን ማስተዋወቅና ተዘዋውሮ ለህዝብ ማሳየት እንዲሁም ሌሎች ተከታታይ ስራዎችን በአንድነት መከወን ነበር። አሮዲዮን የሚለውን ስያሜ ለቡድኑ ያወጣው ሙሉጌታ ተስፋዬ ነው። አሮዲዮን ለቅዱስ ያሬድ ዜማን አቀብላለች ተብላ የምትታመነው ወፍ መጠሪያ ነው። ይህን ዓላማ በመያዝ በአበበ ተካ መሪ ድምፃዊነት ሌሎች ድምፃውያንንም በማካተት በቀዳሚነት ሐዋሳ፣ ዲላ፣ አጋሮና በደሌ በመሳሰሉት ከተሞች ካሳየን በኋላ ፊታችንን ወደ ሰሜን በማድረግ መቀሌ፣ አድዋ፣ አዲግራት አሳይተን ከ5 ዓመታት በፊት ራሷን ችላ ሀገር ወደ ሆነችው ኤርትራ ዘለቅን። መረብ ወንዝን ተሻግረን ቀድሞ ለአጭር ጊዜም ቢሆን በፖለቲካ ጉዳይ ኃላፊነት የመራዋትን አዲኳላን አልፈን የብዙ ትዝታዎች መጋዘን የሆነችውን መንደፈራን እንባ ባቀረሩ አይኖቼ እየቃኘሁ ከ14 ዓመታት በፊት ወደ ተሰናበትኳት አስመራ ገባን። ኤርትራን ቀድሞ በሀገር ኢትዮጵያ ግዛትነት እንደገናም ራሷን የቻለች ሀገር ሆና ተመለስኩባት። አመቱ ይንጎድ እንጂ አስመራን ያገኘኋት ግን ከአንድ ጀንበር በፊት የተለየኋት ያህል እንደሆነች ሆና ነበር። የሚያውቁኝና ወደ አስመራ መሄዴን የሰሙ አንዳንድ ወዳጆቼና የጥንት ጓዶቼ አብዷል፣ መካሪ አጥቷል፣ እዚያው አስረው ያስቀሩታል፣ ይገድሉታል የሚል ስጋት ቢያድርባቸውም እኔን ግን በቀደመው ጊዜ ፖለቲካ ሰራተኛ ሆኜ በቆየሁባት ኤርትራ አንዳች የሚያሰጋ ነገር ባለማድረጌ ምን ይደርስብኝ የሚል አንዳች ፍርሃት አልነበረብኝም። ይልቁንም እንደደረስን በማግስቱ ጀምሬ ትዝታዎች ያረፉባቸውን የአስመራ ልዩ ልዩ ቦታዎች ለማየት ከተማዋን በእግሬ ሳካልላት ነው የከረምኩት። ካረፍኩበት ኮምፒስታቶ እየተነሳው ካምቦ ቦሎ፣ ሰኒታ፣ ቲራቦሎ፣ ቺቾሮ ሜዳ ኢትዮጵያ፣ አባሻውል፣ እዳጋ አርቢ፣ እዳጋ ሐሙስ አንድም ቦታ ሳይቀረኝ ትዝታዬን አስዋረፍኩት። ይህንን ባደረኩባቸው ተከታታይ ቀናት ሁሉ ግን አንድም ቀን ማንም ሰው ማነህ፣ ከየት መጣህ፣ እስቲ መታወቂያ ያለኝ አልነበረም። ይህ የሆነው ስላልታወቅኩ አይመስለኝም። ያውም የሙዚቃ ቡድን ይዞ አስመራ በይፋ የገባ ያውም በየቦታው የነበሩትን ዝግጅቶች መድረክ ይመራና ያስተዋውቅ የነበረን ሰው ቢፈልጉት ፈጽሞ ሊያጡት ወይም ሊደበቅባቸው የሚቻለው አልነበረም። በቆይታዬ ጊዜ አስመራ ቀድሞ ከነበረው ሁኔታ በመጠኑ ተለውጦ ያገኘሁት ሰንበል አካባቢ ነው። ሰንበል በአስመራ ቀድሞ እምብዛም ያልተለመዱ ዘለግ ያሉ የመኖሪያ አፓርታማዎች ተሰርተዋል። አንዱን ምሽትም በቀድሞ የአስመራ ወዳጄ ጋባዥነት ታላላቆቹ ሰዎች የሚዝናኑበትንና እዚያው ሰንበል የሚገኘውን አዋዱ ሰንበል የተሰኘውን ቦታም አመሸውበት። በአስመራ ቆይታችንም ሲኒማ ኢምፔሮ አዳራሽን ጨምሮ በልዩ ልዩ ቦታዎች ወጋት በለይቲ ወይም ሌሊቱ እስከሚነጋ የሙዚቃ ምሽቶች ዝግጅታችንን ስናቀርብ ከርመን ወደ ምጽዋ ወረድን። ምጽዋም ትርኢታችንን ለ2 ቀናት አሳይተንና በልዩ ሁኔታ ተዝናንተን ወደ አስመራ ተመለስን። እኔ ቀድሞም የማውቀው ቢሆንም የምጽዋ ቆይታችን ለብዙዎቹ የቡድናችን አባላት ከፍ ያለ ደስታን ያጎናጸፈ የማይረሳ ቆይታ ነበር። የምጽዋ ቆይታችን በፍጹም የማይረሳኝ ሙሉጌታ ተስፋዬ ነው። አያሙሌ ሙሉጌታ በብዙ ነገሩ ከብዙዎቹ የተለየና
ለመስማማት የሚቸገር ቢሆንም ከኔ ጋር በብዙ ነገሮች ግን ስምም ነበር። ሙሉጌታ ተስፋዬ አትክልት በሌ ወይም በፈረንጃፍ ቬጂቴሪያን የሚባለውን የአመጋገብ ስርዓት የሚከተል ነው። በዚህ ምክንያትም ከምግቡ ላይ ብቻ ሳይሆን እየታወቀው ከእንስሳት ውጤቶች በሚሰሩ መገልገያዎችም በፍጹም አይጠቀምም ነበር። ይህ ማለት ቆዳ ጫማ አያደርግም። ሙሉ የሚታወቀው ሸራ ጫማ በማድረግ ነው። ሌላው ቀርቶ አጎዛም ይሁን ከቆዳ የተሰራ ሶፋ ላይም አይቀመጥም። ሙሌ ምጽዋ እንደገባን ከተጓጓዝንበት አውቶቡስ ላይ ከመውረዱ በፊት መጀመሪያ ያደረገው ከሸራ የተሰራውን ጫማውን ማውለቅ ነበር። በሁኔታው ሁላችንም ተደናግጠናል። ብዙ ነገሩ ከሰው የማይገጥም ቢሆንም በምጽዋ ምድር ጫማን አውልቆ በእግር ለመሄድ መሞከር ግን የማይታመን ደፋር ድርጊት ነበር። የሄድንበት ወቅት የምጽዋ ግለት እንኳን ለባዶ እግር ለምንም የማይመች ነዲድ ጊዜ ነበርና ለሌሎች በሁኔታው ተደናግረው ሲያጉረመርሙ እኔ ሙሌ ምን ማለት ነው? ነጠላ ጫማ እስከንገዛ ድረስ ሸራህን አድርግ፣ ግለቱን አትችለውም በማለት ስቆጣው ያችን አይኑን ጨንበስ አድርጎ የሚለቃትን ፈገግታውን እየረጨብኝ ተስፉዋ ተው እንጂ አንተም ተው እንጂ ምጽዋን ታህል ቅዱስ መሬትማ በጫማ ያረግጃ አላረክሳትም። ይህች ምድር እኮ ስንት ዋጋ የከፈሉ አባቶች ደም የፈሰሰባት ናት እና ደማቸውን በጫማ ልርገጠው? ቢፈልግ እግሬ መፈንዳት አይደለም ተቆርጦ ይውደቅ እንጂ ምጽዋንማ በጫማ ያረግጣትም ሲል እቅጩን ነገረኝ። ላሳምነው በፈልግም ሙሉጌታን እስከማውቀው ድረስ ያመነውን ከማድረግ ምንም ገሳጭ ማንም ቆንጣጭ የማያስቆመው የራሱ ሰው ነውና ልገፋው አልወደድኩት። እንደፈራነው የሙሉጌታ እግር ገና በመጀመሪያው ቀን ውሃ መቋጠር ጀመረ። በማግስቱም ቀስ በቀስ መፈንዳት ሲጀምር የባሰ ከመከተሉ በፊት ተብሎ እነ ዘላለም አበበ ብርሃኔም ሊመክሩት ሲሞክሩ ከጽድቄም አታናጡ ሲል እየሳቀ ቁርጡን ነገራቸው። በምጽዋ የነበረንን የ5 ቀናት ቆይታ አጠቃለን ወደ አስመራ ስንመለስ የሙሉጌታ እግር ፈነዳርቶ ነበር። ቆስሎ ለክፉ ደረጃ ያጋልጠዋል ብለን ብንሰጋም አስመራ ስንደርስ ለአንድ ቀን በነጠላ ጫማ ቆይቶ የከፋ ነገር ሳይደርስበት በማግስቱ ወይም በሳልስቱ ወደ ሸራው ተመለሰ። ልብ ላለው መወሰንና ወስኖ በመኖር የሚፈልጉትን ማድረግ እንደሚቻል የሙሌ የምጽዋ ቆይታ ጥሩ መማሪያ ነበር። ሙሉጌታ ባዶ እግሩን የሆነውና ፈልጎ አምኖበት በመሆኑ የደረሰበት ጉዳት አላስለቀሰውም፣ ወደ ኋላም አልመለሰውም፣ የገባውንም ቃል አላሳጠፈውም። ህመሙን ችሎ ያመነበትን በማድረግ የልቡ ደረሰ።